ከመኮንን ድልድይ ከእንጨት ፎቁ በላይ ሲመሽ እንገናኝ ከመኮንን ድልድይ ከእንጨት ፎቁ በላይ ሲመሽ እንገናኝ መጣሁ አንቺን ብዬ ሳይከብደኝ እርምጃው በሳባ ደረጃው ሲል ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሳባ ደረጃን በናፍቆትና በፍቅር ሞሽሮ ያንቆለጳጵሰዋል። ትዝታን የኋሊት ሽምጥ አስጋልቦ የሳባ ደረጃን በእርምጃ አስወጥቶ ያስወርዳል። አንዳንድ ስፍራዎች ስማቸው ሳይደበዝዝ በሕዝብ ዘንድ ታሪካቸው ይዘልቃል። በጊዜ ጅራት ውስጥ እየፈሰሱ በቀናት ውጣ ውረድና መምዘግዘግ ውስጥ እየኖሩም ዋነኛ መገለጫቸውን ሳይለቁ ዘመናትን ይሻገራሉ። ከዛም አልፎ ትናንትናን ከዛሬ ጋር ድሮን ከዘንድሮ ጋር በማነጻጸር ትውስታን ይፈጥራሉ። ሕይወትን ዘርተው ትዝታን ለነዋሪው አካል ያፈራሉ። አላድርጌው በምፐረረም ፐረረም ፐረረም በመኮንን ድልድይ ልውጣ በደረጃው ያሳደርጌ ፐረረም 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 በማትንቱምራ ያንን ቀጭን ቁጣ አላድርጌው በምፐረረም ፐረረም ፐረረም በመኮንን ድልድይ በደረጃው ያሳደርጌ ፔሬሬሬም ፔሬሬሬም ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ ሲመሽ ወደ ማታ 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 አቤት ያንቺ ፍቅር ሲበረታ ማታ 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 መጣሁ አንቺን ብዬ ሳይከብደኝ እርምጃው በሰባ ደረጃው። እንዲህ በፊልሞቻችንና በሙዚቃ ስራዎቻችን ላይ ስሙ ደጋግሞ የሚነሳው ሰባ ደረጃ በዳግማዊ አጼ ሚኒሊክ ዘመነ መንግስት የተገነባ ሲሆን ወደ አርመን ትምህርት ቤት የሚወስደው መንገድ ዳገቱ እጅግ አስቸጋሪ መሆኑን ተከትሎ በሰፈሩ ይኖሩ የነበሩ አርመናውያን የግንባታውን ሐሳብ እንዳነሱና ፍቃድ አግኝተው እንደተገነባም ታሪክ ይናገራል። ታዲያ በወቅቱ የደረጃው መስመር የተወሰኑ ጎጆዎችን ወይንም መኖሪያ ቤቶችን የሚያፈርስ በመሆኑ ምክንያት በአካባቢው ነዋሪ ዘንድ መጠነኛ ውዝግብ አስነስቶ የግንባታውን ሂደት አስተጓጉሎም ነበር። ሰባ ደረጃን ከጅምሩ ውዝግብ ያስነሳበት ይህም ብቻ አልነበረም። በአቅራቢያው የራስ መኮንን ወይንም የቀዳማዊ ኃይለ ሥላሴ አባት መኖሪያ ቤት ይገኝ ነበር። በቁፋሮና በግንባታው ወቅትም የውሃ ምንጭ ፈንድቶ ወደ እሳቸው ቤት በመፍሰሱ ጉዳዩ ሌላ ትርጉም ተሰጥቶት ገንቢዎቹ እስከ መከሰስ ደርሰው ነበር። የኋላ ግን ጉዳዩ የልማት እንጂ የጥፋት እርምጃ አለመሆኑ ታምኖበት ግንባታው ቀጠለ። ቆይቶም ሰባ ደረጃ የአካባቢው ነዋሪዎች በየደረጃው ላይ ተኮልኩለው ሽርሽር የሚወጡበት፣ ወጣቶች ውይይት የሚያደርጉበት፣ አልፎ ተርፎም በደረጃው አቅራቢያ በተሰቀለ ስፒከር ከሀገር ፍቅር ቲያትር የሚለቀቀውን ሙዚቃ ለማዳመጥ ከያቅጣጫው የሚጎርፉ የከተማ ነዋሪዎች ነበሩ። በፍቅር ማነቃው ዶሮ እንዳይል በከንቱ እሪያችን ወዶ እኔ ድሮ ኳስ በምጫወትበት ሰዓት ስፖርት ሰራበት ነበረ። አሁን ግን ኳስ አልጫወትም። ወክ ብቻ አንዳንድ ቀን ወደዚህ ወክ አረጋግበታለሁ። ለጉልበት ለጡንቻ ምናምን አሪፍ ነው። ለዛ ስንል ከሰፈራችን እዚህ በሩየሮጥ መተን ለሊት ይሄን 1 2 3 ጊዜ ወጣ ወጣን እንወርድ ነበር። እኔ እዚህ ሰፈር 15 ዓመት ያክል ነው ያለው ቆይቷል። ሰፈር ቀይ ብሬ ነው። አሁንም ሩቅ ቦታ አይደለም ያለሁት፣ ግን ብዙ ጊዜ እመጣለሁ። ሰፈሬ ስለሆነ በምንም እመላለሳለሁ። ግን አሁን ያለበት ሁኔታና ድሮ የነበረበት ሁኔታ የሚገናኝ አይደለም። ድሮ ጥሩ አልነበረም። በዚህ ለመተላለፍ ራሱ ንጽህናም አልነበረው፣ ሴኩሪቲም አልነበረም።
ከቀኝም ከግራም ጫካ ነው ያለው። የሚያስፈራ ቦታ ነው የነበረው። የታሪክ ቅርስ ነው ይሄ። ራስ መኮንን ማለት የታሪክ ቅርስ ነው። ግን ትኩረት የሚሰጠው አይን ሳቢ ስላልነበረ ትኩረት የሚሰጠው ሰው አልነበረ። በኔ በዘመኔ ማለት ነው ፒያሳ ነበር ትልቅ። ፒያሳ ስንመጣ ደግሞ እዚህ ነበረ የምንመጣው። እዚህ እንመጣና 4 ኪሎ ምናምን ጆሊባር ምናምን ወደዛ ምናምን እንደዚህ በቃ አለ አይደል እዚህ ቲሩ በቃ ይሄ ነበረ። እና 7 ደረጃ ምንድነው እኔ ትምህርት ቤት ሲሄድ በዚህ ነው መሄድ የነበረው። ቅርቤም ስለነበረ ቦታው ምንም ስለምወደው ማለት እኔ የነበርኩበት አካባቢ 7 ደረጃና ፒያሳን የሚመስል አይደለም። ስለዚህ እኔ ከሰፈሬ ወጥቼ አሁንም ድረስ ማለት ነው እኔ ያልደረስኩበት እንደዚህ አይነት ተሰሩት ቦታ እኔ ያላየሁት ቦታ የለም። ቦታው ከበደኝ ወርደው ከበደኝ መቀመጥ ከበደኝ። ከዚህ በፊት የነበረውን ባክግራውንድ እኔ አውቀዋለሁ። እኔ ስለማውቀው አሁን ላይ ክፍለ ሀገር ላይ ነው በአጋጣሚ የምኖረው። ተመልሼ ስመጣ ተሻሽሎ አገኙት። ከዛ ይሄም ወመሩ ለምን ወደ ሰርግ አንቀይረውም ብዬ ከሷ ጋርም ተማክረን እዚህ ጋር ፎቶ ፕሮግራም እያደረግን ነው። ያው 7 ደረጃን የመረጥነው እኔ በርግጥ ከዚህ በፊት አላውቀውም፣ ግን አሪፍ ቦታ አለ ብሎ ይዞኝ ሲመጣ እስቲ እናያለን ብዬ ነው የመጣሁት። ብቻ ደስ ይላል፣ የሚያምር ቦታ ነው። ተመችቶናል፣ በጣም ደስ ብሎኛል። ከዚህ በፊት እሰማዋለሁ 7 ደረጃ ሲባል ኦሬዲ አላየሁትም ነበር፣ እሰማዋለሁ። ግን እንደዚህ አይቼ በእንደዚህ አይነት ቀን እዚህ ቦታ በመምጣቴ ደስ ብሎኛል በጣም። ፍቅር ማነቂያው ዶሮ እንዳይል በከንቱ እሪያችን ወዶ ልክ እንደ 7 ደረጃ ያሉ ስፍራዎች ትናንትን ከዛሬ ዛሬን ከነገ ጋር በማገናኘት የዘመና ሂደት ምሳሌ ይሆናሉ። ታዲያ በአዲስ መልክ የተሰራው አዲሱ 7 ደረጃም ይህንኑ ይመሰክራል። በእርግጥ 7 ደረጃ የስሙና የታሪኩን ያክል ገናናና ውብ አልነበረም። በተለያዩ የጥበብ ስራዎች የተወሳውንና የተደነቀውን ያህል በአካል ሲታይ ስሙ ከተግባሩ ጋር ማገናኘት ከብዶት ደብዝዞ ነበር። ለዚህም አንዱ ምክንያት ትውልድ ሄዶ በመጣ ቁጥር ይሄ ነው የሚባል ማሻሻያ ሳይደረግለት በመቆየቱ ነው። ውበቱም ቀለሙም እየደበዘዘ አልፎ ያጁን ሲታዘብ ለዘመናት ኖሯል። የማታ ግን 7 ደረጃ ስምና ግብሩን ያዋሃደ ለውጥ አድርጓል። አዎ በጣም ልዩነት አለው። ድሮ እኮ እቺ ብቻ ነበረች ምናያት። አይ አስፋልት የለም ነበረ እና በጣም የተለየ ነገር አለበት ነው። ብዙ የተለየ ነገር አለ። ከደረጃው ውጪ በፊት ማስተውሰው ነገር የለም። አሁን ግን ብዙ አዳዲስ ነገሮች አሉት። ምርጥ ነው በጣም በሚያስገርም ሁኔታ ትልቅ ለውጥ ነው ያለው። በጣም ደስ ይላል። ለማንም አትራክቲቭ የሆነ ቦታ ነው፣ የሚያስገርም ቦታ። በተለይ በፊት ለሚያውቀው ሰው በጣም እንደሚደረግ ነው። ደግሞ እንደዚህ አይነት እንትኖች ያለመታደል ትልቅ ስጦታ ነው። እንደዚህ አይነት ተሬን መጠነኛ ወጪ አውጥተህ በጣም ትልቅ ስራ ትልቅ ጥቅም የሚገኝበት ቦታ ነው እና አሁን ተግባራዊ ሆኗል። ሜዳ ቢሆን እኮ ምንም ትርጉም አይኖርም። አሁን ግን ያለውን የተፈጥሮ ስጦታ በጥቅም ላይ ነው እያዋልን ያለ ነው። ትንሽ ቆይቶ ደግሞ ግሪኑ ኤሪያው ሲጨምር ሲያድግ የበለጠ ሳቢና ውብ ቦታ ነው የሚሆነው። ሲመሽ ወደ ማታ አቤት ያንቺ ፍቅር ሲበረታ ሲመሽ ወደ ማታ አቤት ያንቺ ፍቅር ሲበረታ ሁሉ ጊዜ አገሬ ላይ ውጭ የማየውን ነገር እንደዚህ ማየት የምፈልገውን ነገር አሁን እያየሁት ነው ያለሁት። እኔ እድለኛ ነኝ እዚህ ቦታ ላይ ኢንተርቪው በመደረጌ። ሌሎቻችሁም የመጣችሁ የሰርግ የተለያዩ ፕሮግራሞቻችሁን እዚህ መጣችሁ እንድታደርጉ በአክብሮት ጥሬን አደርጋለሁ። አመሰግናለሁ እድሉን ስለሰጠሽኝ። ያው በጣም ደስ ብሎኛል። በጣም ነው የማመሰግነው። በጣም ነው የምወድክ። በጣም ነው የማፈቅርክ። ፍቅር ማነቂያው ዶሮ እንዳይል በከንቱ እሪያችን ወዶ አሁን ላይ 7 ደረጃ ያ የደበዘዘ መልኩ ተቀይሯል። አቧራ ጠጥተው የነበሩት የ7 ደረጃ ጡቦች በአዲስ መልክ ተቀይረዋል። መውጫ መውረጃዎቹም በአበቦች ተጊጠዋል። ጠባብ የነበረው 7 ደረጃ ወደ ጎን ሰፍቶ ጥሩ የመዝናኛም ስፍራ ሆኗል። መጣው አንቺን ብዬ ሳይከብደኝ እርምጃ በ7